ድጋሚ ስለተገናኘን እጅግ በጣም አድርጌ አመሰግናለሁኝ። ዛሬ እንድታብራራልኝ የምፈልገው ነገር ላልዘለሉ ለሐመር ወጣቶች ምን አይነት ምክር ትሰጣቸዋለህ? ከዛም ባሻገር ደግሞ ከመሃል ሀገር ወይንም ከቱሪስቶች መጥተው 3 ወር ከዛም በላይ የሚፈጀውን የኢቫንጋሊን ሴሬሞኒ በቀላል ገንዘብ በመስጠት በ3 ቀን በ4 ቀን 4-5 ከፍቶችን በመግዛት ይህን ሰርሞኒ ያካሂዳል። ያም በሚያደርጉበት ጊዜ ባህሉን ምን ያክል ይጎዳዋል ብታስባለህ? ጉዳቱስ ጥቅሙስ ምን እንደሆነ ብታብራራልን ደስ ይለኛል። ኢቫንጋሊንም እንዲሁም የዝላዩን ማለት ነው። ኦኬ አዲሱ ትውልድ በእርግጥም ንቁ ትውልድ ነው። ስለራሱ በጣም አሁን ላይ ያቃል፣ ያስባል፣ ይጠነቀቃል ብዬ ማስባለሁ። ምክንያቱም በእኛ ጊዜ የነበረው ትሬንድ እና የአሁኑ የጊዜም የእውቀትም የጄኔሬሽንም ለውጥ ስላለ አዲሱ ትውልድ በዚህ በጣም ንቁ ነው ብዬ አስባለሁ። ይዘላል የምንም ተስፋ አለኝ። ቢዘልም ጥሩ ነው። ለምን አንደኛ በመዝለሉ የራሱን ለጋሲ የቤተሰቡን ለጋሲ ፕላስ ደግሞ ያንን ካልቸሩንም ለሚቀጥሉት ወንድሞቹ ወይም ለሚመጣው ጄኔሬሽን ይጠብቃል። ይህንን ካልቸር ትላንትና እናት አባቶቻችን ያንን ለኛ ነው ጠብቆ ያቆዩት። ዛሬ በህይወት የሉም እኮ፣ ነገር ግን ለኛ ያንን ጠብቆ ያቆይተዋል። ሰው ይሄ አዲሱ ትውልድም ይህንን ካልቸር የሚጠብቀው ለራሱ ብቻ ሳይሆን ለሚቀጥለው ጄኔሬሽን ለልጆች ለልጅ ልጆቹ ነው። እኛ ነገ እናልፋለን፣ ነገር ግን አትሊስት እናትና አባት ያስቀምጡልን ጡብ አለ። ያንን ጡብ በተሻለ ሌሎች እንደሚያስቡት ምናልባት በኃይላችን የሆነ በአክዋርድነሱ ይበዛው ይሆናል። ነገር ግን ያንን እኛ አስተካክለን መልካም ጡብ ለሚመጣው ጄኔሬሽን ማስቀመጥ እንችላለን ብዬ አስባለሁ። ስለዚህ በመዝለል እንዳለባቸው የማምንበት አንዳንድ ምክንያቶች ቀደም ብዬ ነገርኩት። ባህሉን ፕሮቴክት ማድረግ አለባቸው ከምንም አይነት ነገር። ይሄ ባህል ተጠብቆ ከልጅ ወደ ልጅ ከጄኔሬሽን ወደ ጄኔሬሽን ማለፍ አለበት። ይህንን የሚዘሉበት አንደኛው ሪዝን የራሳቸውን ማንነት የቤተሰቦቻቸውን ሌጋሲ እንዲሁም የሚመጣውን አዲሱን ትውልድ ለማሻገር ፕላስ ባህሉን ፕሮቴክት ለማድረግ ነው። ምናልባት በዚህ ውስጥ ለመዝለልም ላለመዝለልም እንደዚሁ ለመወሰን በጣም የተቸገሩ ውድ ወንድሞቼ እዚህ ካሉ ወጣቶቹ በተለይ በምንም አይነት ሁኔታ ውስጥ እንኳን ቢትሆኑ ምናልባት በጣም ሰልጥነናል ብላችሁ ባህሉን ዝቅ አድርጎ አናንቃችሁ ከማየት ወይም ደግሞ በጣም ይሄ ባክዋርድነሱ ወይም የገጠር ህይወቱ በጣም ወደ ኋላ ጎትቶኑ ወደ ላይ ላለመለወጥ በዚህ መሃል ውስጥ ሆናችሁ የምትቸገሩ ውድ የአገሬ ልጆች በተለይ ይሄ አዲሱ ትውልድ በጣም ማሰብ መጠንቀቅ ለራሱ ብቻ ሳይሆን ወደፊት ፊውቸሪቲ ላለው ጄኔሬሽን የሆነ ጡብ ለማስቀመጥ ሲባል ይህንን ካልቸር በጣም ባላንስ አድርጎ አላደርግም ካለም ወይም ይህንን ስርዓት አልፈጽምም ካለም በጣም ትክክለኛ የሆነ ጥናት አድርጎ የሚያደርግም ከሆነ ደግሞ ትክክለኛ ውሳኔ እንደዚህ አይነት ሁኔታ ውስጥ ቢያልፍ ይሄ ጄኔሬሽን በሚቀጥለው ለሚመጣው አዲሱ ትውልድ ወይም ይህንን ካልቸሩን ኪፕ ለማድረግ ይጠቅማል። ስለዚህ በዚህ ሁኔታ ውስጥ በመዝለልና ባለመዝለል መሃል ያላችሁ የአገሬ ወጣቶች ካላችሁ ምናልባት አሁን ያላችሁበት ሪሌሽንሺፕ ሊሆን ይችላል ወደኋላ ያንን ባህል እንዳትፈጽሙ የሚያደርግ ነው። አስቀድሟችሁ ራሳችሁን ምሰሉ፣ ራሳችሁን ሁኑ፣ ባህላችሁን ጠብቁ። 3 ነገሮች በጣም ይለያያሉ፣ ባህል፣ ስልጣኔ እና ሪሌሽንሺፕ። ስለዚህ እነዚህ 3 ነገሮች ሚክስ ስታደርጉ ባህላችሁንም ፍቅራችሁን ትምህርት ስልጣኔያችሁንም ባህላችሁንም 3ቱንም እንደዚሁ አንድ ላይ አስገዳችሁ ወይም ማስገድ ይቻላል በቀላል አማርኛ ማለት ነው። ስለዚህ በጣም ስለጠንኩኝ ስልጣኔን ይጎዳል ይሄን ወደ ኋላ ሄጄ ማድረጉ የምለውንም ነገር እንደ ወርታች ባላንስ ማድረግ እንደገና በጣም ባክዋርድነስ የገጠሩ ህይወት ይሻለኛል ብሎም እንደዚህ አይነት የግድ መዝለል አለብኝ ግን ለመዝለል ደግሞ መለወጥ ያለብኝም የምለውንም ኮንሰፕት ሳንይዝ አትሊስት ነገሮችን ባላንስ አድርገን በጣም ትክክለኛ ውሳኔ እንድትወስኑ በዚህ አጋጣሚ አደራ እላለሁ። ሌላው ሁለተኛው ነጥብ እውነት ነው። ይሄ የዝላይ ነገር ቢያንስ በትንሹ በጣም ትክክለኛ ለሆነ ኢንዲጂነስ አንድ ሐመር
ቢያንስ በትንሹ እስከ 3 ወር ፕሮሰሱ ከዛም በላይ የሚሄድበት ጊዜ አለ አንዳንድ ጊዜ ማለት ነው። ስለዚህ ይህ በዚህ እንዳለ ከመሀል ሀገር ወይም ከሌሎች አሁን በተለይ እነዚህ የውጭ ሀገር ዜጎች ይመጡና በአንድ ሳምንት በ5 በ7 ቀን ገንዘብ ስላላቸው ከፍት ይገዛሉ። እዚህ ጋር ቡል ጃምፒንግ ስርዓት ያደርጋሉ። እንደገና እዚህ ጋር የቫንጋዲ ገንዘብ ከፍለው ያስፈራሉ። እንደዚህ አይነት ነገሮች ወይም ትሬንዶች ባይለመዱ ምናልባት ትላንትና ሁላችንም ለባህሉ ትኩረት ባለመስጠታችን ወደ ራሳችን ተመልሰን ባለመመልከታችን ብዙ ሰው የተዛባ ግንዛቤ አለው። እነዛ ሰዎች ላይ ወይም ወደዛ መጥተው ያንን ባህል ፕራክቲስ ወደሚያደርጉ ሰዎች ሳይሆን ጣታችን መቀሰር አለብን። እኛው ራሳችን የዛ የባህሉ ዋና ባለቤቶች ሰዎች ሲመጡ ትክክለኛውን መረጃ መስጠት ነው። በሳምንትና በ2 ሳምንት የሚደረግ ባህል የለም። የኛ ባህላችን ስርዓቱን ጠብቆ እንደዚህ የሚደረግ ነው ብሎ የማስተማሩና የማንቃቱ ነገር የኛ የአዲሱ ትውልድ እንደውም የኛ የተላለቆቹ ትውልድ ኃላፊነት ነውና ፕሊዝ ከመሀል ሀገር የሚመጡ ወይም ከውጭ ሀገር ሀመርን ለመጎብኘት መምጣታችሁ ባህሉን ለማየት ለማድነቅ መምጣቱ በጣም ትልቅ ነገር ሆኖ ግን እያንዳንዱ የሚደረገው ነገር የዛን ህብረተሰብ ስብዕና የማይነካ ክብራቸውን የማይነካ ባህላቸውን እና ስርዓታቸውን በማይጥስ ሁኔታ በትክክል ብትገብር በጣም ደስተኛ ነኝ። እንደዛ ቢሆን እመርጣለሁ። ጥሩ። ወደሚቀጥለው ጥያቄ አልፋለሁኝ። የሚቀጥለው ጥያቄ ማነሳልህ ኢቫንጋዲ ምንድን ነው? በጣም ጥሩ። ኢቫንጋዲ ማለት የቃሉ የሐመር ቃል ነው። ሁለት ትርጉም አለው። ኢቫን ማለት ምሽት ሲሆን ጋዲ ማለት ጭፈራ ወይም ዳንስ ማለት ነው። ስለዚህ ሙሉ ትርጉሙ የምሽት ጭፈራ ማለት ነው። ምሽት ጭፈራ ሲባል ኢቫንጋዲ ሐመር ላይ የሚጨፈረው በጨረቃ ብርሃን ላይ ብቻ ነው ማለት ነው። ነገር ግን ከጨረቃ ብርሃን ውጪ የሚደረግ ምንም አይነት ኢቫንጋዲ የለም። በአጠቃላይ ጋዲ የሚለው ሐመር ውስጥ 3 አይነት ጋዲ ወይም ጭፈራ አለ። አንደኛውና ዋነኛው ይሄ ኢቫንጋዲ የሚባለው በምሽት የሚደረገው ዋናው ሲሆን እሱ የሚደረገው በጨረቃ ብርሃን ብቻ ነው ማለት ነው። ሌላው ሁለተኛው አይነት ጋዲ ሮሮ ጋዲ ነው የሚባለው። ሮሮ ማለት ቀን ማለት ነው። ቀን ላይ የሚደረግ የጭፈራ አይነት አለ ማለት ነው። ያ ደግሞ አብዛኛውን ጊዜ የሚደረገው ለምሳሌ በካትል ጃምፒንግ ወይም በከብት ዝላይ ወይም በእኩሊ ሀጻ ጊዜ የሚደረግ የጭፈራ ቀን ላይ ለጭፈራውን ለእኩሊ ጃምፒንግ የሚመጡ እንግዶች ወይም ወጣቶች እዛ ጋር ተሰብስበው የሚጨፍሩት እሱ የቀን ጭፈራ ወይም ሮሮ ጋዲ ይባላል። በሶስተኛ ጋዲ የምንለው የቶርቶሮ ጋዲ ነው የምንለው ወይም እኔ ቶርቶሮ ፌስቲቫል እላለሁ። ይሄ ብዙ ጊዜ በማስ የሚደረግ በጣም ሲዝናል የሆነ ነው። ሁሌ የሚደረግ ሳይሆን ሲዝናል ነው። የሚደረገው በማስ ነው። ብዙ ጊዜ ለምሳሌ መልእክት የምንለዋወጡበት ለምሳሌ አደን የሚወጡ ከሆነ ጦርነት የሆነ ድንበር ላይ ቢቀሰቀስ ያንን ጦርነት ሄደው ለመመከት በማስ ተሰብስቦ ሜሴጅ የምንለዋወጡበት እና ይህ በጣም ሲዝናል ነው። አልፎ አልፎ የሚደረግ ነው። በዋናነት ኢቫንጋዲ ዋናው በምሽት ጨረቃ የሚደረግ ጭፈራ ሲሆን ሁለተኛው ሮሮ ጋዲ፣ ሶስተኛው ቶርቶሮ ጋዲ ወይም እኔ ፌስቲቫል ዳንስ ብዬ ማስዋጫው። ኢቫንጋዲ ሙሉ ትርጉሙ የምሽት ጭፈራ ሲሆን ጭፈራውም ሐመር ላይ 3 አይነት ነው ያለው። ከዚህ በመቀጠል ኢቫንጋዲ ላይ በምሽት እሳት አንድደው ሲጨፍሩ አስተውያለሁ። ያኛው ትክክለኛው ኢቫንጋዲ አይደለም። እውነት ለመናገር ሐመር ላይ ምሽት ላይ እሳት ተነዶ የሚጨፍር የጭፈራ አይነት የለም። በእርግጥ አንተ እንዳስተዋልከው እኔ ማስተዋላቸው ነገሮች አሉ። ብዙውን ጊዜ ከከተማ ይመጡና ወይ ሙቪ ለመስራት ወይም ኢቫንጋዲ ጭፈራውን ለመቅረጽ ወይም አንዳንድ የመንግስት ባለስልጣናት እዛ በክብር ሲመጡ አንዳንድ የሚደረጉ ነገሮችን አስተውላለሁ። ምሽት ላይ እሳት በማንደድ ጭፈራ የሐመር ወጣቶች እንዲጨፈሩ ይደረጋል። ያ በጣም ስህተት ነው። ምናልባት እኔ አሁንም ቢሆን ጣቴን መጥተው ያንን ኢቫንጋዲ በምሽት እሳት እንድነድ አድርገው ለሚመለከቱ ሰዎች አይደለም ጣቴን የሚቀስረው፣ ጣቱን ወደኛ ነው የሚቀስረው። የኛ ልጆች ስለ ትክክለኛው የኢቫንጋዲ መሰረት ቤዙን ለሚመጡት ወይ ለሚመለከተው ሰው ማስረዳት አለባቸው ነው። እኛ ምሽት ላይ በእሳት አንድደን የምናስጨፍረው ኢቫንጋዲ የለንም። የኛ ትክክለኛው ኢቫንጋዲ በምሽት ጨረቃ
ምሽት ጨረቃ ስትወጣ የሚጨፍሩ የቫንጋዲ አይነት ነው ያላት። ምናልባት ሮሮ ጋዲ ከሆነ ቀን ላይ እነዛ ሰዎች ቀን ላይ ማንኛውንም አይነት ወጣቶችን ሰብስበው እዚህ ቀን ጭፈራ ማድረግ ይችላሉ ማለት ነው። ነገር ግን ምሽት ላይ እሳት ተነዶ የሚጨፍር የቫንጋዲ አጨፋፈር ፍጽሞ ሀመር ውስጥ የለም። እኔ ማስተውያለሁ፣ አንዳንድ ነገሮች እንደዚህ ይደረጋሉ። ነገር ግን ያ ፍጹም ስህተት ነው። ምናልባት ያለምንም የወረዳው ወይም የሀመር ኮሚኒቲ ፍቃድ ምሽት ላይ እሳት እያነደዱ ቪዲዮ እንዲቀረጽ የሚያደርጉ ወይም በቱሪስቶች እንዲጎበኙ የሚያደርጉ አካላት ከዚህ በኋላ ቢጠነቀቁና ተጠያቂነትንም ሊያስከትል የሚችል ድርጊት እየሰሩ እንደሆኑ በዚሁ እግረ መንገድ በዚህ ቻናል አስተዋወቅ ፈልጋለሁ። ከዛም አልፎ ተርፎ የሚመጡ ሰዎች የግድ ያንን እሳት ነደው እንዲከፈል ምናምን ከፍለው ያንን ጭፈራ የሚያስደርጉ ከሆነ አንደኛ ለዛ ለኮሚኒቲው ያላቸው ንቀት ነው የሚያሳዩት። እንደገና ባህሉን እያረከሱ ነው ያሉት ማለት ነው። የሌሎች ወይም የነሱ ባህል እንዲከበር የግድ የኛም ባህል እንዲከበር ፈልጋለሁና ትክክለኛው የቫንጋዲ ምሽት ጨረቃ ላይ የሚደረግ የጭፈራ አይነት ነው። ምናልባት እሳት አንድደው ከማድረጉ በፊት ምናልባት የቀን ወይም ሮሮ ጋዲ ማስጨፈር ቢችሉ ሀሳብ አለኝ። በዚህ ሁኔታ አዲሱ ትውልድ በጣም እንዲያስብና እንዲሰራ ፈልጋለሁ። በጣም ጥሩ። ከዚህ በመቀጠል እንዳገላለጽህ ከሆነ ቫንጋዲ የራሱ የሆነ ያጨፋፈር ስልትና ስታይል አለው ማለት ነው? ያ የቫንጋዲ ብዙን ጊዜ ሰዎች ትንሽ የተዛባ ነገር አለ። ለምን አብዛኛው ሰው የቫንጋዲ ሲባል በቃ ዝም ብሎ ሀመሮች ከሰፈር ዝም ብሎ ተጠራርተው የሆነ ጭፈራ ምናምን የሚያደርጉ የሚመስላቸው በጣም ብዙ ሰዎች አሉ። ነገር ግን የቫንጋዲ ሲጨፈር በጣም በራሱ በጣም ብዙ ስቴፖች አሉ። ከነዛ ጥቂቱን እንደው ለተመልካቾቼ መንገር ካለብኝ የቫንጋዲ 4 አይነት የጭፈራ ስታይል አለ። አንደኛውና የመጀመሪያው ጩራ ይባላል። ጩራ ማለት ለምሳሌ አንድ ሰው እኩል ኢንዲቪጁዋልም ሊሆን ይችላል በግሩፕ እጅ ለእጅ ተያይዘው ወደ ላይ ልክ እንደ ግራስ ሆፐር ወደ ላይ የሚዘሉት እሱ የጩራ ስቴፕ አለ። ይሄ የመጀመሪያው ስቴፕ ነው። ለቫንጋዲ ሲሰበሰቡ ከዛ ነው ማማወቅ የሚጀምሩት ማለት ነው። በጣም ሃይ ስፒድ አለው፣ በጣም ከባድ ሙቭመንት አለው ማለት ነው። የመጀመሪያው የአጨፋፈር ስታይል ጩራ ነው የሚባለው። ከጩራ ቀጥሎ ጉራ የሚባል የአጨፋፈር ስታይል አለ። ያ ማለት መጀመሪያ አንድ ሰው ብቻውን ወይም ኢንዲቪጁዋል ከሚጨፍረው ቀጥሎ ያለው ያ ጉራ የሚባለው ደግሞ በግሩፕ ሆኖ ፊትና ኋላ ሆኖ ላይን አፕ ወይም መስመር ሰርቶ የሚጨፍሩት የጭፈራ አይነት ነው ጉራ የሚባለው። ምናልባት በጩራና በጉራ መሃል ባለው ጋፕ ወይም ትራንዚሽን ምናልባት ወይ ከ30 እስከ 40 ደቂቃ ምናልባትም 1 ሰዓት ሊወስድ ይችላል። ምን ማለት ነው? ለምሳሌ ጉራውን 1 ሰዓት ሙሉ ይጨፍራሉ፣ ጩራውን 1 ሰዓት ሙሉ ይጨፍራሉ። ከዛ ወደ ጉራ ሲመጣ ደግሞ ጉራውን 1 ሰዓት እያለ ይወርዳል ማለት ነው። ሚኒማም ሀመሮች የቫንጋዲን ሊጨፍሩ የሚችሉት ምናልባት ማክሲመም ለ4 ሰዓት ወይም 5 ሰዓት ያህል ነው የሚጨፍሩት። 4 ስታይሎች ነው ያሉት ማለት ነው። በእያንዳንዱ የጭፈራ ስታይሎች ቢያንስ የ1 ሰዓት ትራንዛክሽን ይኖራል ማለት ነው። ሶስተኛው የአጨፋፈር ስታይል ደግሞ የዳ ነው የሚባለው። ሙዚቃው ስታይል ቀስ በቀስ ወደ ስሎው እየመጣ ነው ያለው። የመጀመሪያው ፍጥነት ያለው፣ ከዛ ደግሞ ስሎ ሞሽን ያለው፣ አሁን ደግሞ የሆነ ሚዲየም የሆነ ሬንጅ ያለው ስቴፕ ነው። ይሄ የዳ ነው የሚባለው። የዳ ስቴጅ ላይ መጀመሪያ በጩራና በጉራ የሚጨፍሩ ሰዎች ብቻ ወንዶችን ለብቻ ሴቶችን ለብቻ ነው የሚጨፍሩት የነበረው። አሁን በየዳ ጊዜ ትከሻ ለትከሻ ተያይዘው ወንድና ሴት ወይም ልጃገረዱና ወንድ ጎረምሳው አብረው ትከሻ ለትከሻ ሆነው የሚጨፍሩበት የጭፈራ ስታይል እሱ የዳ ነው የሚባለው። ከየዳ ቀጥሎ ያለው የመጨረሻ ማሳረጊያ ወይም ኤክስትሪምሊ በጣም ስሎ ሞሽኑ ያለው የጋር ጋዲ ወይም በሀመር አሊማ ጋዲ እሱ የመጨረሻው ስቴፕ። በጣም የሙዚቃው እንትኑ ቢቱ በጣም ይቀንሳል። ብዙ ድምጽ በጣም የጎላ ድምጽ የለውም። የእጅ ጭብጨባውም በጣም ሎው ሚዲየም ይሆናል። እሱ የመጨረሻው የሀመር የማሳረጊያው ማለት ነው። እሱም በራሱ ቢያንስ ወይ 1 ሰዓት ወይ ለ1 ሰዓት ተኩል ያህል የሚጨፍሩ እሱ ነው የመጨረሻው ማሳረጊያው። በዚህ ጊዜ ወንዱና ሴቱ ምናልባት ቀደም እጅ ለእጅ ተያይዘው የሚጨፍሩት እሱ ደግሞ ይቀርና ወገብ ለወገብ ተያይዘው ልጅቷም
የወንዱን ወገብ ትይዛለች፣ ወንዱም የልጅቷን ወገብ ይዘው በጣም ክሎዝ የሆነ ግንኙነት ይኖራቸዋል። ምናልባት ጭልጭል መነካካት ይኖራል፣ ወይም የሴቷ ጡት የወንዱን ደረት የሚነካበት እንደዚህ አይነት በጣም ስሜትን የሚኮረኩሩ በጣም ስሜታዊ የሚያደርጉ ኢቨንቶች የሚደረግበት እሷ የመጨረሻው ስቴጅ አላት ማለት ነው። ያቺ ሃሊማ የምትባለው ሰው ሙሉን የኤቫንጋሪ ትርጉም ለመረዳት በእነዚህ አራቱ ስቴፖች መጨፈር የቻለ ሰው ወይም የለመደ ሰው ነው ሙሉን ስለ ኤቫንጋሪ ትክክለኛውን ፒክቸር ላገኝ የሚችለው። በዚህ ጊዜ የሚገርመው በአራቱም ስቴፕ ላይ ከታች በኩል የሚደረደሩ ሴቶች የሚጨፍሩትን ወንዶችን በጣም አትራክት ከየትኛው ወንድ ጋር መጨፈር እንደምትፈልግ ኤቫንጋሪ ምሽቱ እስኪያልቅ ድረስ ወንዶችን በጣም ሰለክት ያደርጋሉ በእያንዳንዱ ስቴፕ ማለት ነው። እንደው ዝም ብሎ ዋዛ አይደለም። ከታች ሆነው ላይ ወንዶችን የእያንዳንዱ ወንድ ከጩራ ጀምሮ ከጉራ አንስተው እስከ የዳ እንደውም እስከ ሃሊማ ስቴጅ እስኪመጡ ድረስ የአንድን ወንድ ጥንካሬውን ትንፋሹ ምን ያህል ጠንካራ ነው፣ የአጨፋፋሪ ስታይሉ እንዴት ነው፣ ቮይሱ እንዴት ነው፣ ፊዚካሉ እንዴት ነው፣ እያንዳንዱን ነገር እታች ሆነው ሜዥር የሚያደርጉበት ሴቶች ያ በዛ አትራክትድ የሆነን ወንድ ነው እስከ መጨረሻው ሃሊማ ድረስ ጠብቀው ያንን ወንድ በተከታታይ በማውጣት ከሱ ጋር የሚጨፍሩት ማለት ነው። ሶ እነዚህ አራቱ ስቴፖች ለኤቫንጋሪ በጣም ወሳኝ ናቸው። አብዛኛው ሰው ሚስ አንደርስታንድ የሚያደርገው ኤቫንጋሪ ሲባል እንደ ዝም ብሎ ከሰፈር ተጠራርተው እንደ ዝም ብሎ የሆነ ጃምፕ አድርገው የሚያደርጉት ይመስላል። አይደለም። እያንዳንዱ በዛ ስቴፕ ውስጥ ያለው ያንን ስርዓት የሚከተሉ ሰዎች ትክክለኛውን ኤቫንጋሪ በዚህ መሰረት ነው የሚያደርጉት። በጣም ጥሩ። ከዚህ በመቀጠል ማነሳለህ ጥያቄ ሀመሮች በኤቫንጋሪ ጭፈራ ላይ ጾታዊ ግንኙነት ያደርጋሉ ሲባል እሰማለሁ እና ይህ ምን ያክል እውነት ነው? እውነት ነው። እኔም እሰማለሁ። ከልጅነቴ ጀምሮ እሱ ሲሰማ ነው ያደኩት፣ ግን በጣም ስህተት ነው። ይሄንን እኔ በራሴ በግል ኤቫንጋሪ ላይ ብዙን ጊዜ በማውጣት ከአንድ ከሁለት ከሶስት በላይ በማውጣት በራሴ በጣም አይቻለሁ። እዚህ ጋር ሰዎች እንዲያውቁ የሚፈልገው ይሄን ነገር የምናገረው በኃይሉ የኔ እንደመሆኑ በጣም ኃላፊነት ሰምቶኝ ነው። ምናልባት እኔ ማልቀበለው ነገር እዛ ጋር ካለ ምንም የደብቀውም ወይም የኔ ባህል ስለሆነ የሚሸፋፍነው ነገር አይኖርም። ነገር ግን እውነት ከሆነ እውነት ነው የምናገረው። ስለዚህ እኔ በራሴ ጥረት ይሄንን ሩመር ከልጅነቴ ጀምሮ እየሰማሁ ነው ያደኩትና በራሴ ጥረት ከአንድም ሶስትም ኤቫንጋሪ ላይ በመጨፈርም በመገኘትም ከዛም በላይ አትሊስት እዛ ልጆች ህፃን እያለሁ ሰፈር ውስጥ በሚደረገው በእያንዳንዱ ኤቫንጋሪ ላይ አትሊስት ተገኝቻለሁ ማለት ይቻላል። እና በራሴ ፋይንድ አውት አድርጋለሁ ምንም አይነት ነገር የጾታዊ ግንኙነት የሚደረግ ኤቫንጋሪ ላይ የለም። ነገር ግን የአብዛኛው ሰው ወደዛ አመለካከት የሚሄድበት ብዙን ጊዜ ኤቫንጋሪ ላይ ጃምፕ አድርገው ስለሚገቡ ትክክለኛውን የኤቫንጋሪን ስትራክቸር ወይም የዳንስ ስታይሉን ስለማይረዱት ነው። ብዙን ጊዜ ሰዎች ያቺ የመጨረሻውን ስቴፕ በተለይ እቺ ሃሊማ የምትባለው ላይ ይመጣል። ኦፍ ኮርስ መገመት ይቻላል ማንም እዛ ጋር በሚያደርገው፣ ምክንያቱም ሃሊማ ላይ በጣም ክሎዝ ኮኔክሽን አለ። ቀደም ብዬ እንደገለጽኩ ምናልባት የሴቷ ጡት የደረቱ የወንዱን ደረት የመንካት ጭልጭል መገናኘት ወገብ ለወገብ ተቃቅፈው ነው። በዚህ ላይ እንትኑ ሞሽኑ በጣም ስለው ነው። ስሜታዊ የሚያደርጉ ነገሮች ሊኖሩ ይችላል። ነገር ግን በምንም አይነት ሴትና ወንድ ተቃቅፈው ጡት ለጡት ተነካኩ ማለት የጾታዊ ግንኙነት ያደርጋሉ ማለት አይደለም። ስለዚህ this is very wrong። ሰዎች የማይሆን ግምት ከመገመት ዝም ብሎ እኔ እመርጣለሁ። አንድም ሌላ ኢቨን ኮመን ሰንስ ነው። ሰው ዝም ብሎ በማየት ነገሮችን መረዳት ይችላል። ለምሳሌ እዛ ጭፈራ ቦታ ላይ ያቺ ልጅ እዛ ኤቫንጋሪ ላይ ብቻዋን አይደለም የምትመጣው። የትኛውም የሀመር ቤተሰብ ልጁን ሴት ልጁን ኤቫንጋሪ ላይ ብቻዋን አይልካትም። በጣም ቁጥጥር አለ። ምናልባት ኤቫንጋሪ ላይ የምትላከው ወይ ወንድሟ ጋር ነው፣ ወንድም ከሌላት የአክስት ልጅ የአጎት ልጅ ወይም የቅርብ ዘመድ ጋር ነው የምትሄደው ጭፈራ ቦታ ላይ። ብቻውን የሀመር ሴት ልጅ ጭፈራ ቦታ ላይ አትላክም። በጣም ስርዓት አለው። እቺ ልጅ እዛ ጭፈራ ቦታ ላይ ስትሄድ ወይ ወንድም ይኖራታል፣ ወይ ወንድም ባይኖራት እንኳን የቅርብ ዘመድ የአክስት ልጅ የአጎት ልጅ ይኖራል። እዛ ጋር ያ ወንድሟ ወይም ያ ዘመዷ እያለ እንዴት ነው እዛ ሜዳ ላይ ወይም እዛ ጭፈራ ቦታ ላይ ያ ሁሉ ጨፋሪ እያለ ሴክስ ወይም የጾታዊ ግንኙነት የሚያደርጉት? በዚህ በጣም ሮንግ ነው። ሌላው ኢቨን እንኳን ወንዱም እንኳን በወንዱ እንኳን ብናስብ እህቱ እዛ ጭፈራ ቦታ ላይ እያለች እሱ ቆሞ እንዴት ነው እህቱ ከሌላ ወንድ ጋር እንደዚህ አይነት ጾታዊ ነገር እዛ ጋር ለማድረግ የምትደፍረው? በጣም ሀመር ላይ እንደዚህ አይነት ነገር ነውር ነው።
አሴ ኮመን ሰንስ ነገሮችን በቀላሉ ለመረዳት ያስችላል በምን ነው ይሄን ነገር ተናገርኩትና አዎ እንዳልከው ሩመሩ አለ ግን በጣም ስተት ምናልባት ይሄንን ነገር በተደጋጋሚ የሚነግሩን ሰዎች የሆነ የሚባል አባባል አለ የሚሰማው ውሸት በተደጋጋሚ ሲነገር ወደ እውነት ይመስላል የሚል ነገሩን ወደ ኮንሰፕቱን ምናልባት በእኛ ልጆች ላይ አፕሎድ ለማድረግ ይሁን አላቅም ነገሩን ዝም ብሎ ደጋግመው ያወራሉ እውነት የሚመስላቸው ብዙ ሰዎች አሉ ስለዚህ ይሄንን ክሊር ማድረግ ፈልጋለሁ ምንም አይነት ጾታዊ ግንኙነት በኤቫንጋዲ ምሽት ላይ አይደረግም I guarantee with this Thank you ጥልቅ ለሆነ ማብራሪያ በጣም እናመሰግናለን ከዛ በመቀጠል የማቀርበው ጥያቄ ኤቫንጋዲ ገንዘብ ከፍለው እሳት በማንደድ ለሚያስጨፍሩ ጎብኚዎች ምን ትላል? አዎ ይሄንን ቀደም ብዬ መልሻለሁ ምናልባት ትንሽ ገለጻ ለማድረግ ኤቫንጋዲ ላይ በአጠቃላይ ኤቫንጋዲ ማለት ኮንሰፕቱ በምሽት ጨረቃ የሚደረግ የጭፈራ አይነት ነው ምንም አይነት ከእሳት ጋር ንክኪ የለውም ማለት ኤቫንጋዲ ሐመሮች በተለምዷቸው ወይም ሲፈጠሩ ጀምሮ ሁሉን ነገር የሚያደርጉት ከተፈጥሮ ጋር ነው ራሳቸውን ከተፈጥሮ ጋር ኮኔክት አድርገው ነው ከዛ ከተፈጥሮ ከወጡ ከራሳቸው ማንነት ወጡ ማለት ነው ለምሳሌ ዝላዩንም ብናስብ ከከፍት ዝላይም እንደዙ ከተፈጥሮ ጋር የተያያዘ ነው ኤቫንጋዲንም ስናስብ እንደዙ ከተፈጥሮ ጋር የተያያዘ ነው የጠዋት ላይ ቡና ስርዓት የሚደረግ ወይም ቡሪ ቡኖ በራሱ ከተፈጥሮ የሌላኛው አራተኛው የሐመር ባህል የወጠላ አጠባበስ ወይም የስጋ አጠባበስ ይሄም ከተፈጥሮ ምንም አይነት ነገር ከተፈጥሮ ውጭ አይደለም ሐመር ላይ ስለዚህ ሐመር ያንን ኤቫንጋዲ የሚያደርገው በተፈጥሮ መንገድ ስርዓት በጨረቃ ብርሃን ብቻ ነው የሚያደርገው ከዚህ ውጪ የሚደረጉ እነዚህ እሳት ተነዶ የሚደረጉ ነገሮች ቀደም እንደነገሩ በፍጹም ትክክላሩ ስህተትም ናቸው ብያስባለሁ ያንን ደግሞ ማሳመን ወይም ለሰዎች ማስረዳት ከኛ ይተበቃልና ምናልባት ከዚህ በኋላ ብዙ ሰው ይሄንን ግንዛቤ ያገኛል ብያስባለሁ በምንም አይነት ሁኔታ እሳት ተነዶ የሚጨፈር የጭፈራ አይነት ሐመር ውስጥ የለም በጣም ጥሩ ታዲያ ይህን የመሰለ ባህል ዝላይና ጭፈራ ለምን በደንብ እንዲታወቅ አልተደረገም ወይስ የተማሩ የሐመር ልጆች የሉም ይሄ በጣም አሪፍ ጥያቄ ነው እውነት ለመናገር ቴንክ ዩ ይሄን ስለጠየቀኝ አሉ የተማሩ የሐመር ልጆች አሉ እውነት ነው ነገር ግን የተማሩ የሐመር ልጆች ቢኖሩም ንቁ አልነበሩም ማለት ይችላል ለባህላቸው ለራሳቸው ማንነት ለክብራቸው ወደ ራሳቸው ተመልሰው ባለመጠየቃቸው ምናልባት ይሄንን ባህል ፕሮሞት አላረግነው በዚህ አጋጣሚ ጥሩም መጥፎ ጎንም ቢኖርም በርግጥ ያንን ባህላችንን ፕሮሞት ማድረግ ነበረብን ሰዎች ፕሮሞት እስኪያደርጉልን ድረስ መጠበቅ አልነበረብንም ነገር ግን በዚህ አጋጣሚ ይሄንን ባህላችንን የሐመርን ባህል አልፎ ፕሮሞት ሲያደርጉ ለነበሩ ሰዎች በጣም ትልቅ አክብሮት አለኝ እነዚህ ሰዎች በዚህ ቢገልጽ በጣም ደስተኛ ነኝ አንደኛው በጣም ማመስገን የምፈልገው ፕሮፌሰር ኢቦ እና ባለቤቱ ጂን እነዚህ ጀርመናዊ ናቸው ኢትዮጵያ አይደሉም ነገር ግን ሐመር ድረስ ደምባይቴ ድረስ በመግባት እዛ ቤተሰብ መስርተው የሐመርን ስለ ሐመር ባህል አንትሮፖሎጂስቶች ናቸውና ሲያጠኑ ቆይተው መጨረሻም በሐመር ስም ጂንካ ላይ ደቡብ ኦሞ በነበረበት ሰዓት ላይ የሐመር እንደውም በዛ አካባቢ የሚገኙ የ16 ብሔረሰቦችን የሚወክል ሙዚየም በሐመር ስም ሰርተዋል ሙዚየሙ ውስጥ ጂንካ ውስጥ አለ እየተጎበኘ ነው እነዚህ ሰዎች በጣም አፕሪሺዬሽን ምስጋና ያስፈልጋቸዋል ሌላ በሁለተኝነት ማመሰግነው ደራሲ ፍቅረ ማርቆስ ደስታ በዚህ አጋጣሚ በጣም ማመሰግነዋለሁ ለምን ፍቅረ ማርቆስ ደስታ በመጽሐፉ ሐመርን ወደ ዓለም ወይም አልፎ ተርፎ ከኢትዮጵያ አልፎ ተርፎ ወደ ዓለም አውጥቷል ኤቫንጋዲ በሙሉ መጽሐፎቹ የዘርሶች ፍቅር በሙሉ ሌሎች ማአት ስለ ሐመር ጻፉ መጽሐፎችን በማዘጋጀት ሐመርን አስተዋውቋል ፍቅረ ማርቆስ ደስታ በጣም ትልቅ ክብር ትልቅ ምስጋና እኔ በግሌ ማቅረብ ፈልጋለሁ ሌላው ምናልባት ዘፋኝ ጎሳዬ ተስፋዬ እሱም እንዲሁ ስለ ሐመራ ወጣት በመም ኤቫንጋዲን አስመልክቶ ምናልባት ሐመር ይሄድ አይሄድ አላቅም እኔ ሙዚቃውን ሲሰማ በጣም ልጅ ነበር ጎሳዬ እስከ ሐመር ድረስ መሄዱን አላስታውስም
ነገር ግን እሱም ቀላል ድርሻ አላበረከተም። ኤቫንጋሪየም ዘፈኑ ሀመርን አስተዋውቋል። ሌላው ከዛ ቀጥሎ ለምሳሌ አርቲስት ነዋይ ደበበ እሱ እንደውም ብስካ ላይ ተወልዶ እንዳደገ የሚሰማው ከልጅነት የሚሰማው ነገር አለ። እሱም እንደዚሁ በሐመርኛ ነገያ በኛ የሚል ሙዚቃ ከልጅነት ጀምሮ ሳዳምጥ ነበርና እሱም እንደዚሁ ቀላል የሚባል አስተዋጽኦ አይደለም። እንደውም ሐመርን በተደጋጋሚ በመሄድ እንደጎበኘ እኔ የራሴ የቅርብ ትዝታዎች አሉኝ። በመጨረሻ ማመስገን የሚፈልገው ለእነዚህ ወጣቶች በጣም ትልቅ ክብር፣ አክብሮት፣ ምስጋና ማቅረብ የምፈልገው ለወጣት ሙዳ ሻዳ እንደውም ሳሮን ሌሊ ተፈሪ እነሱም ሚሶ ነገያ በሚል የሙዚቃ ክሊፕ ሰርተው ሐመርን ከኢትዮጵያ አልፎ ለዓለም አስተዋውቀዋል። እነዚህ ምናልባት ከትክክለኛው ኢንዲጂነስ የሐመር ልጆች ባህላቸውን ፕሮሞት አጋጣሚ አላደረጉም። ነገር ግን እነዚህ ግለሰቦች ለሐመር ካላቸው ፍቅር፣ ደግነት የተነሳ እንደው ይብዛም ይነስም ሐመርን በዚህ ደረጃ አድርሰዋል። ይሄ በጣም በጣም የሚወደድ የሚከበር አፕሪሺየት የሚደረግ ነገር ነውና በጣም ትልቅ አክብሮት እና ምስጋና ለነሱዎች ማቅረብ ፈልጋለሁ። አሁን ወደ ጥያቄው መልስ ስመጣ በእርግጥ እውነት ነው እኔ የተማረ የሐመር ወጣት ወይም ሰው የለም ልል አልችልም። በራሴ ግንዛቤ ምን ማለት ነው የተማረ ሰው ማለት? በቃ አትሊስት ገጠሩን ህይወት ትተን ከተማ ገብተን የከተማውን ካልቸር፣ ቋንቋውን፣ አለባበሱን፣ ባህል ማለት ምን ማለት ነው ለሌሎች የኢትዮጵያውያን ባህል ማለት የነሱ መገለጫ መሆኑን አትሊስት እናውቃለን፣ ተገንዝበናል። ነገር ግን ወደ ራሳችን ስንመጣ የራሳችንን የሌሎችን ባህል በተቀበልን ልክ ወይም መጠን የራሳችንን ባህል ተቀብለን ፕሮሞት ስናደርግ አልታየንም፣ ፕሮሞትም አላደረግንም። ይሄ የሆነበት በእኔ ግምት ትንሽ ነገር ኤክስፕሌን ማድረግ ፈልጋለሁ በዚህ ጉዳይ ላይ። አሁን ይሄ ማወራው እኔ በእኔ ጀነሬሽን የነበረውን ነገር ነው። በእኔ ጀነሬሽን ጊዜ ብዙውን ጊዜ የኛ የሐመር ልጆች በስልጣን ላይ ያሉም ሆኖ እንደዚህ በታች በሃይ ስኩል በኮሌጅ ሌቭል ያሉ ልጆች አብሮ ተገናኝተው ስለ ማንነታቸው ስለ ባህላቸው እንዲያወሩ ወይም ዲስከስ እንዲያደርጉ ሁኔታዎች አይፈቅዱም። ያንን ደግሞ ሆን ብሎ እንዳንገናኝ የሚሰሩ የአካላት ከከተማ ባለስልጣን የሆኑ የከተማ ሰዎች ነበሩ። እኔ ልጅ እያለሁ ማስታውሰው ምንድነው ብሬን ዋሽ የሚያደርጉት አንዳንድ በጣም አክቲቭሊ ህልመኛ ነኝ በጣም አጥንቼ ግራጁዌት ኮሌጅ ገብቼ ይሄን ህዝብ መለወጥ ፈልጋለሁ ብለው በጣም ሞቲቬትድ ሆነው የሚነሱትን ልጆች አፋፋቸውን ምንድነው የሚሉት እናንተ ብቻ እስከ 12ኛ ክፍል ብቻ ጨርሱ እንጂ ልክ 12ኛ እንደጨረሳችሁ ወረዳ ትመጣላችሁ፣ ስልጣን እንሰጣለን፣ ስልጣኑ የእናንተ ነው፣ አካባቢ የእናንተ ነው ይላችኋል ማለት ነው። ያኔ ሁሉም በቃ እውነት መስሏቸው መጀመሪያ በጣም ቸክለው ሳጠኑ ከነበሩበት በጣም ሩቅ ያሉም ከነበሩበት ሁኔታ ወርደው እውነት መስሏቸው ከዓላማ ከድሪማቸው የተሰናከሉ በጣም በኔ ጀነሬሽን ነበሩ የተባለው ሁሉ እውነት። አብዛኛው ጊዜ የሚቀርቡት እናንተ እኮ በጣም ስማርት ናችሁ፣ ሐመር እኮ በጣም ያዋ ነው፣ ሐመር እኮ ደግ ነው ይላቸዋል። እንደን እውነት ይመስላቸውና ከዓላማቸው ከእቅዳቸው ሁሉ ወጥተው ስልጣንን መከታ በማድረግ ምናልባት እንደ ሌሎች በኮሌጅ በዩኒቨርሲቲ ደረጃ ገፍተው መጨረስ ግራጁዌት ማድረግ የነበረባቸው የኔ ጀነሬሽን የነበሩ ልጆች በሙሉ ተመተዋል። በጣም በሚያስመስሉ አንዳንድ የዛ የመንግስት ሰራተኛ አካላት ማለት ነው። ከኛ በላይ ያለው ጀነሬሽን እና በእኛ ጀነሬሽን ያለው ብሪክ በዚህ ሁኔታ ነው የተሰበረው። ምንድነው የሚሉት ቀን ጠዋት ላይ ለምሳሌ እንደዛ አንተ በርታ ጎበዝ ምናምን ይሉና ከሰዓት ደግሞ እነዛን ከኛ በላይ የነበሩ ጀነሬሽን በስልጣን ላይ የነበሩትን ደግሞ ይሁንና እሱ ምን ሆኖ ከማን በልጦ ነው እሱ ከናንተ በምን በልጦ ነው እንደዚህ የሚሆነው ብሎ እንደገና ነገር እነዛ ደግሞ እውነት ይመስላቸውና በቃ የታች ያለው ጀነሬሽን ወደ ላይ አቅርቦ ስለ ማንነቱ ስለ ካልቸሩ የሆነ ኮሚትመንት እንዲኖራቸው ምንም አይፈልጉም ወይም እንትን አይሉም ነበርና ይሄ ነገር እኔ በነበርኩበት ጀነሬሽን ላይ በጣም ተሰርቷል። ሐመር ወደ ራሱ ተመልሶ ኮሚኒኬት እንዳያደርግ ያንን በእውነት ለመናገር የኛ ልጆች በጣም ቅን በጣም የዋ እውነትም የዋ
በጣም ደግሞ ቁጥብ ናቸው። ነገር ግን ያንን ብሬክ የሚያደርጉት እነሱን በሆነ ሙድስ በመክተት ወይም ስሜታዊ በማድረግ ስሜታዊ ካረጋቸው በኋላ ወይም የሆነ መጠጥ ሙድስ ካስገባቸው በኋላ በቃ ስለ አንድ ሰው እኮ የእናንተ ልጅ እኮ እንደዚህ አለን ይላሉ። እነሱ ደግሞ በዛ ስሜቱ ስላሉ እውነት ይመስላቸውና ጭራሽ የታችኛውን ጀነሬሽን ማየት አይፈልጉም። ወርታች ዘቅ ብለው የታችኛውም ደግሞ በኔ ጀነሬሽን የነበረውም የላኛውን ጀነሬሽን ሄዶ እንዳይጠር በመሃል ያለው ብሪጅ ሰብረውታል። ምክንያቱም እናንተን ይንቋቸዋል፣ ተማርን ብለው ኮሌጅ ገባን ብለው ይንቃቸዋል ስለተባሉ ቀድሞ የሆነ ነገር ስለሰራ በቃ የመገናኘቱ አልነበረም። ሶ ኢማጂን በዚህ ሁኔታ ውስጥ እንኳን አይደለም ባህልን ፕሮሞት ልታረቅ ይሄን የመሰለው የሆነ ድንቅ ባህል ፕሮሞት ለማድረግ ቀርቶ ለራስም እንኳን ሰርቫይቭ ለማድረግ በጣም ሁኔታዎች አያመቹም ነበሩ ያኔ እንጂ የተማረ ጠፍቶ አይደለም ይሄ ባህል ፕሮሞት ያልተደረገው። ያ ሁኔታ ነበረ። እኔ እንግዲህ ይሄ ማለት እኔ እንግዲህ ልጅ እያለሁ ማስታወሰው ነገር ነው። እነዚህ ሰዎች እውነት ኮሙኒኬት አድርገን ተሰብስበን ስለ ባህላችን ስለ አንድነታችን ኮሙኒኬት ለማድረግ ስንሞክር እነዛን የኛን ተላላቆችን ስልጣን ላይ የነበሩትን እናንተ ጠባቦች ምናምን ያሉ ያሸማቀቃቸው ነበር ማለት ነው። የሚገርመው ደግሞ እንደዚህ የሚሉ ሰዎች ራሳቸው በጣም የዘረኝነት ስሜት ያላቸው በጣም ስግብግቦች የሆነ አንድነትን የማይፈልጉ አንድ አርብቶ አደር ከገጠር ወጥቶ አገልድም ፈቶ ልብስ ስለብስ ትምህርት ቤት ሲገባ የሆነ የቅናት መንፈስ በጣም የሚያስጨንቃቸው ሰዎች ነበሩ። ነገር ግን መልሰው ደግ መስለው ህዝቡን የወደዱ መስለው የሚመጡትን ማንኛውንም አይነት የለውጥ ነገሮችን፣ አንድነቶችን፣ ሰላሞችን የሚያደፍርሱ ሰዎች ነበሩ ቀርበው የነበረው። አሁን ላይ ያለውን ጀነሬሽን በእርግጥ አላቅም፣ አሁን ያለውን ሁኔታ አላቅም። ነገር ግን የአሁኑ ጀነሬሽን በጣም ንቁ ነው ብዬ አስባለሁ። ምናልባት ከኛ ከትላንትናው ስህተት ተምሮ የራሱንም ድክመቶች አሁን ያለበትን ሁኔታ እያስተካከለ ምናልባት የሚመጣውን አዲሱን ትውልድ አዲሱን ጀነሬሽን በጥሩ ሁኔታ ይቀርጻል ብዬ አስባለሁ። ነገር ግን በዚህ መጨረሻው መልእክቴ ላይ ለዚህ ለአዲሱ ጀነሬሽን እኛ ባለማወቅ ሆነ በማወቅ ትላንትና ባህላችንን በደንብ ፕሮሞት አላደረግንም። አንዳንድ ስህተቶችን በየዋነትም ይሁን አንዳንድ እኛን በወደዱ ባከበሩ በሚመስሉን በአፍ እንትን በሚሉ ነገር ግን በውስጣቸው ለእኛ ጥላቻና ክፍፍል ለሚያደርጉ ሰዎች ተሸንፈን ራሳችንን በጣም ፕሮሞት አላደረግንም። አሁን ግን ጊዜው እናንተ የምትነቁበት ጊዜ ነውና ትላንትና ከኛ ስህተት ተምራችሁ የራሳችሁን ድክመት አስተካክላችሁ የነገውን ጀነሬሽን እጣ ፋንታ እናንተ በጥንቃቄ እንድትመሩ አስባለሁ። ምናልባት እናንተ ወደ ራሳችሁ መመለስ አለባችሁ። እናንተ ራሳችሁን ማሸነፍ አለባችሁ። ምን ማለት ነው? አንድ ሰው ለመለወጥ መጀመሪያ ራሱን ማሸነፍ አለበት። ራሱን ሲያሸንፍ ወደ ራሱ ይመለሳል፣ ራሱን ይገዛል፣ ስሜቱን ይገዛል፣ ዲስፕሊንድ ይሆናል ማለት ነው። ዲስፕሊንድ ሲሆን ደግሞ ለዓላማው ተገዢ ይሆናል፣ ለህልሙ ተገዢ ይሆናል፣ ትርጉም ያለው ህይወት ለመኖር ይጓጓል ማለት ነው። በዚህ በኩል ለማጋጨት የሚፈልገውን ነገር አይቀበልም። ለምን? ዲስፕሊንድ ለዓላማና ለግብ ሲኖር መሰረቱ በጣም የጸናና ጠንካራ ነው። በወሬ አይሸበርም፣ በወሬ ወንድሙን አይገፋም፣ በወሬ አይጠላለም። ስለዚህ አዲሱ ትውልድ ይሄንን ቀዳዳውን መሸፈን መዝጋት አለበት፣ ጠንክሮ መቆም አለበት። ለራሱ ብቻ ሳይሆን ለአዲሱ ለሚመጣው ሀምር አዲሱ ጀነሬሽን ራሱን ማዘጋጀት አለበት ብዬ አስባለሁ። ምናልባት ይሄ ነው መልእክቴ። ታንኪ በጣም ስለሰጠን ጥልቅ ማብራሪያ በጣም እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ። እኔም በጣም አመሰግናለሁ።